ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ሊዲያ ፕሮፐርቲ በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ በ20% ልዩ ቅናሽ አፓርትመንቶችን እንሆ ይላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ከ5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል ይዞላችሁ መጥቷል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የታይዋን ጉዳይ በአግባቡ ካልተያዘ ግጭት ሊቀሰቀስ እንደሚችል የቻይናው ፕሬዝዳንት አስጠነቀቁ። ቴህራን ለዛቻዎች አትንበረከክም ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ገለጹ። የእስራኤል ጦር የ8 የሊባኖስ ከተሞችና መንደሮች ነዋሪዎች አካባቢያቸውን ለቀው እንዲወጡ ማዘዙ ሰምቷል። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የታይዋን ጉዳይ በአግባቡ ካልተያዘ ግጭት ሊቀሰቅስ እንደሚችል የቻይናው ፕሬዝዳንት አስጠንቅቋል። የቻይናው ፕሬዝዳንት ሺ ጂንፒንግ ለፕሬዝዳንት ዶናልድ ትራምፕ እንደገለጹት በተጀመረው የ2 ቀናት የመሪዎች ጉባኤ ላይ የንግግር ድርድሮች መሻሻል እያሳዩ ቢሆንም በታይዋን ጉዳይ ላይ የሚፈጠር አለመግባባት ግንኙነቱን ወደ አደገኛ መንገድ ሊያመራው አልፎ ተርፎም ወደ ግጭት ሊያመራ እንደሚችልም አስጠንቅቋል። የቻይና የውጭ ጉዳይ ሚኒስቴር እንዳስታወቀው ሺ በቤጂንግ ይገባኛል ጥያቄ የሚነሳባትንና በዲሞክራሲያዊ መንገድ የምትመራውን ታይዋንን በተመለከተ የሰጡት አስተያየት ከ2 ሰዓታት በላይ በፈጀው የዓለማችን ሁለቱ ግዙፍ ኢኮኖሚ ባላቸው ሀገራት መሪዎች ዝግ ስብሰባ ላይ ነው። ይህ ማስጠንቀቂያ በታላቅ ስነስርዓት የታጀበውና የወዳጅነት መንፈስ በታየበት መድረክ ላይ የተሰነዘረና ካለፈው ልምድ አንጻርም አዲስ ሊባል የሚችል ማስጠንቀቂያ ነው ተብሏል። ሆኖም የአሜሪካ ወገን ስለ ውይይት በሰጠው ማጠቃለያ ላይ ስለ ታይዋን ጉዳይ ምንም አልጠቀሰም። በምትኩ የአሜሪካው መግለጫ ትኩረት ያደረገው በኢራን ጦርነት ምክንያት የተዘጋውን ቁልፍ የባህር መስመር የሆርሙዝ ወሽመጥን መልሶ ለመክፈት መሪዎቹ ባላቸው የጋራ ፍላጎትና ቻይና ከመካከለኛው ምስራቅ የሚመጣባትን የነዳጅ ጥገኝነት ለመቀነስ የአሜሪካን ነዳጅ ለመግዛት ባሳየችው ፍላጎት ላይ ነው። የፕሬዝዳንት ትራምፕ የህዝብ ድጋፍ አሁንም ካልበረደው የኢራን ጦርነት ጋር ተያይዞ የቀነሰ በመምጣቱ ከ10 ዓመታት በኋላ አንድ የአሜሪካ ፕሬዝዳንት ወደ ቻይና ያደረጉት የመጀመሪያው ጉብኝት የኢኮኖሚ ድሎችን ለማግኘት ትልቅ ትርጉም ሰጥቶታል። የቻይና የውጭ ጉዳይ ሚኒስቴር እንዳወጣው ማጠቃለያ ከሆነም ረቡዕ ዕለት በደቡብ ኮሪያ በአሜሪካና በቻይና የንግድ ቡድኖች መካከል የተደረገው ድርድር ሚዛናዊና አዎንታዊ ውጤት ላይ መድረሱን ሺ ለትራምፕ ነግረዋቸዋል። በዚህ ሳምንት ትራምፕ ሺ ስለ አሜሪካ የታይዋን የጦር መሳሪያ ሽያጭ ጉዳይ ያነሳሉ ተብሎም ተጠብቆ ነበር። ትራምፕ ገና ያልጸደቁት የ14 ቢሊዮን ዶላር የጦር መሳሪያ ሽያጭ ጉዳይ እርግጥ ባልሆነበት ሁኔታ ቻይና ረቡዕ ዕለት ለሽያጩ ያላትን ጠንካራ ተቃውሞ በድጋሚ ገልጻለች። እንደ ቤጂንግ ማጠቃለያ የቻይናው መሪ የታይዋን ጉዳይ ከፊታቸው ካሉ ጉዳዮች ሁሉ እጅግ አስፈላጊው መሆኑንና በአግባቡ ካልተያዘ አጠቃላይ የአሜሪካ ቻይና ግንኙነትን ወደ አደገኛ ሁኔታ ውስጥ በመክተት ሀገራቱን እንዲጋጩ አልፎ ተርፎም ወደ ጦርነት እንዲገቡ ሊያደርግ እንደሚችል ለትራምፕ አብራርቷል። ቴህራን ለዛቻዎች አትንበረከክም ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ተናገሩ። ከኢራን ጋር ለተያዙ ጉዳዮች ወታደራዊ መፍትሄ እንደሌለና ቴህራን ለማንኛውም አይነት ጫና ወይም ዛቻ እጅ እንደማትሰጥ የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ ገልጸዋል። እንደ ፋርስ የዜና ወኪል መረጃ ከሆነ አባስ አራግቺ በህንድ እየተደረገ ባለው የብሪክስ 2026 የውጭ ጉዳይ ሚኒስትሮች ስብሰባ ላይ እንደተናገሩት ኢራን በ1 ዓመት ባልሞላ ጊዜ ውስጥ በዩናይትድ ስቴትስና በእስራኤል ጭካኔ የተሞላበትና ህገወጥ ጥቃት 2 ጊዜ ተፈጽሞባታል ብለዋል። ለጥንካሬ፣ ለፈጠራ፣ ለትብብርና ለዘላቂነት መገንባት በሚል መሪ ቃል እየተካሄደ ያለው ይህ ዓለም አቀፍ ስብሰባ የመጣው ባለፈው የካቲት 21 ጀምሮ በአሁኑ ወቅት በተኩስ አቁም ስምምነት ላይ በሚገኘው የአሜሪካ እስራኤልና ኢራን ጦርነት መካከል ነው። ሚኒስትሩ አክለውም ኢራን የማትበገር መሆኗ አሁን ለሁሉም ግልጽ ሊሆን ይገባል። በላያችን ላይ ጫና በተደረገ ቁጥር ከበፊቱ በበለጠ ጠንክረንና ተባብረን እንወጣለን ብለዋል።
በሄዝቦላ የተተኮሰ ሰው አልባ አውሮፕላን እስራኤል ውስጥ አረፈ። በርካታ ሲቪሎችም መቁሰላቸው ታውቋል። የእስራኤል ጦር እንዳስታወቀው ከሊባኖስ ጋር በሚያዋስነው ድንበር አቅራቢያ በሄዝቦላ የተተኮሰ ሰው አልባ አውሮፕላን በእስራኤል ግዛት ውስጥ ያረፈ ሲሆን በዚህም በርካታ እስራኤላውያን ቆስለዋል። የቆሰሉት ሰዎች ከአካባቢው ተነስተው ወደ ሆስፒታል መወሰዳቸውም ተነግሯል። ይህ ጥቃት የተፈጸመው በዋሽንግተን በአሜሪካ አሰባሳቢነት በእስራኤልና በሊባኖስ መካከል የሚደረገው ድርድር ሊጀምር ጥቂት ሰዓታት ሲቀሩት መሆኑም ተነግሯል። ይህ በእንዲህ እንዳለ የእስራኤል ጦር የ8 የሊባኖስ ከተሞችና መንደሮች ነዋሪዎች አካባቢያቸውን ለቀው እንዲወጡ አዟል። የእስራኤል ጦር በ8 ከተሞችና መንደሮች የሚኖሩ ነዋሪዎች በአስቸኳይ ቤታቸውን ለቀው እንዲወጡ ካልሆነ ግን ለሕይወታቸው አደገኛ ሊሆን እንደሚችል የሚገልጽ አስቸኳይ ትዕዛዝ አስተላልፏል። በእስራኤል ጦር የቅርብ ጊዜ አስገዳጅ መፈናቀል ትዕዛዝ ውስጥ የተካተቱት ከተሞችና መንደሮች በቤቃ ሸለቆ የሚገኙት ሊባያም፣ ዮህሞር፣ አይን አልቲንህ እና ሶህሞር ሲሆኑ በሀገሪቱ ደቡባዊ ክፍል ደግሞ ክፈር ሜሊኪና ሁሚን አልፋውቃ ናቸውም ተብሏል። ጣሊያን የጦር መርከቦችን ወደ ፋርስ ባህረ ሰላጤ ልትልክ ነው ተባለ። ጣሊያን ቋሚ የተኩስ አቁም ስምምነት ላይ የሚደረስ ከሆነ 2 የጦር መርከቦችን ወደ ፋርስ ባህረ ሰላጤ እንደምትልክ ይፋ አድርጋለች። ወደ ጦርነት ቀጠናው የሚሰማሩት እነዚህ የጦር መርከቦች ባህር ላይ የተጠመዱ ፈንጂዎችን በማሰስ የሚያመክኑ ናቸው። የመከላከያ ሚኒስትሩ በጣሊያን ምክር ቤት ባደረጉት ንግግር ወደ ሆርሙዝ ወሽመጥ መርከቦች የሚላኩት የህዝብ እንደራሴዎች ፈቃድ ከሰጡ ብቻ ነው። ይህም ሆኖም አሁን ባለው የተኩስ አቁም ስምምነት መሰረት ሳይሆን ሰላም የሚያሰፍን ዘላቂ አስተማማኝና እውነተኛ የተኩስ አቁም ስምምነት ላይ ሲደረስ ነው ብለዋል። ከባህር በታች ፈንጂ አነፍንፈው የሚያመክኑት መርከቦች ወደ ቀጠናው ለመድረስ ሳምንታት እንደሚወስድባቸው ተነግሯል። አሁን ላይ ጣሊያን መርከቦቹን በሜዲትራኒያን ባህርና ቀይ ባህር አቅራቢያ ለማሰማራት እያሰናዳች ነው ተብሏል። ኢራን ጦርነቱ ከተነሳ አንስቶ የሆርሙዝ ወሽመጥን መዝጋቷ ዓለም አቀፍ የምጣኔ ሀብት ቀውስን አስከትሏል። ነዳጅና ማዳበሪያን ጨምሮ የሸቀጦች ምርት ከመናሩ ባሻገር ቴህራን በወሽመጡ ፈንጂ ማጥመዷን አሜሪካ አስታውቃለች። ጋና 300 ዜጎቿን ከደቡብ አፍሪካ ልታስወጣ ነው ተባለ። ጋና በቅርቡ በውጭ ሀገር ዜጎች ላይ የተነሳው ተቃውሞ ተከትሎ 300 ዜጎቿን ከደቡብ አፍሪካ እንደምታስወጣ ይፋ አድርጋለች። የውጭ ጉዳይ ሚኒስትሩ ማክሰኞ ዕለት በኤክስ ገጻቸው ባሰፈሩት መልእክት የጋና ፕሬዝዳንት ዜጎቹ በአስቸኳይ እንዲወጡ ፍቃድ መስጠታቸውን ገልጸዋል። ሚኒስትሩ እንዳሉት ጭንቅ ላይ የወደቁት ጋናውያን ለመውጣት በፕሪቶሪያ በሚገኘው ኤምባሲ ተመዝግበዋል። ባለፈው ሳምንት የደቡብ አፍሪካ ባለስልጣናት በስፋት የተሰራጩት ቪዲዮዎች ሐሰተኛ ናቸው ብለዋል። ሰኞ ዕለት የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ በውጭ ዜጎች ላይ የሚሰነዘሩ ተቃውሞችና የወንጀል ድርጊቶች የመንግስትን ፖሊሲ እንደማያንጸባርቁ አንስተዋል። ድርጊቶቹን የወንጀል ድርጊት በማለትም መግለጻቸው ይታወሳል። ፕሬዝዳንቱ አክለውም ደቡብ አፍሪካ ስደትን እንደምትቆጣጠር፣ ድንበሮቿን እንደምታስከብርና ህጎቿን እንደምታስፈጽም ይፋ አድርገዋል። በሺዎች የሚቆጠሩ ደቡብ አፍሪካውያን ህገወጥ ስደትን በመቃወም ሰልፍ የወጡ ሲሆን ሰነድ የሌላቸው የውጭ ሀገር ዜጎች በጅምላ እንዲባረሩ ጠይቀዋል። ተቃዋሚዎቹ ህገወጥ ስደት በስራ ዕድል፣ በመኖሪያ ቤትና በወንጀል መጠን ላይ አሉታዊ ተጽዕኖ አሳድሯል ብለዋል። ማክሰኞ ዕለት በደቡብ አፍሪካ የሚገኘው የጋና ኤምባሲ ዜጎቹ ከፍተኛ ጥንቃቄ እንዲያደርጉ ከህዝብ መሰብሰቢያ ቦታዎች እንዲርቁና ረቡዕ ዕለት ደግሞ በደርባን የወደብ ከተማ ከታቀደው ተቃውሞ በፊት ሱቆቻቸውን ወይም የንግድ ቦታዎቻቸውን በመዝጋት ለደህንነታቸው ቅድሚያ እንዲሰጡም መምከሩ ይታወሳል። ጋናና ናይጄሪያ በቅርቡ የደቡብ አፍሪካን አምባሳደሮች በመጥራት በዜጎቻቸው ላይ የደረሰ ስላለው እንግልትና ትንኮሳ ማብራሪያ ጠይቀዋል። በተጨማሪም ጋና ለአፍሪካ ህብረት በጻፈችው ደብዳቤ ጉዳዩ በደቡብ አፍሪካ በሚገኙ አፍሪካውያን ደህንነት ላይ ከፍተኛ አደጋ እየደቀነ በመሆኑ ውይይት እንዲደረግበት ጠይቃለች። ኢትዮጵያ፣ ኬንያ፣ ማላዊ፣ ሌሴቶና ዚምባብዌ ዜጎቻቸውን ካስጠነቀቁ ሌሎች ሀገራት መካከል ይገኙበታል። እንደ ይፋ መረጃ ከሆነ ደቡብ አፍሪካ ከ3 ሚሊዮን በላይ የውጭ ሀገር ዜጎች መኖሪያ ስትሆን ይህም ከጠቅላላው ህዝብ 5% ያህሉን ይሸፍናል። ሆኖም ሰነድ የሌላቸው ሌሎች በርካታ ሰዎች ሊኖሩ እንደሚችልም ይገመታል።
ስራውን በተግባር በማሳየት እያስመሰከረ የሚገኘው ድርጅታችን ሊዲያ ፕሮፐርቲ በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ቡልጋሪያ ላይ በ20% ልዩ ቅናሽ አፓርትመንቶችን እንሆ ይላቸዋል። ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ከ5 ሚሊዮን ብር ጠቅላላ ክፍያ ጀምሮ የቤት ባለቤት መሆን የሚችሉበትን እድል ይዞላችሁ መጥቷል።